ፍቅርና እምነት ክፍል 7። ሰላም ጤና ይስጥልኝ ውድና የተከበራችሁ የዲና ጎንደሬዋ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ብዝትና ተርፍርፍ ይበልልኝ እያልኩኝ ዛሬ በክፍል ፍቅርና እምነትን በክፍል 7 ይዤላችሁ መጥቻለሁ። ባለፈው በክፍል 6 አይተናል። ዛሬ ደግሞ በክፍል 7 ተከስተናል። ቪዲዮን ከወደዳችሁት እንደተለመደው የዘወትር ትብብራችሁን በላይክና በሸር እንዲሁም ሀሳብ አስተያየታችሁን በኮሜንት እንድትገልጹ ስል ከወዲሁ አሳስባለሁ። እናመሰግናለን። ሁላችሁም ቪዲዮን በጥሞና አዳምጡት። እስከ መጨረሻ ድረስ ካዳመጣችሁት አስተማሪ እና አዝናኝ ነገሮችን ታገኙበታላችሁ። ለእናንተም አልፎ ለሌሎች የምታስተምሩበትን ትምህርት ታገኙበታላችሁ ማለት ነው። ውድ ቤተሰቦቼ እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ብሌን እና ቶማስ ሐዋሳን በትንሹም ቢሆን አየት አድርገው ወደ መኝታ ክፍላቸው ኦሲሶ ኢንተርናሽናል ሆቴል ገብተው ደክሟቸው ስለነበረ ሁለቱም በቁማቸው ወደቁ። ብሌን ደስ የሚል ስሜት ውስጥ ነበረች። ከከተማ ወጥተው መዝናናታቸው አዲስ ባይሆንም ዛሬ ግን ደስተኛ ነች። ግን ከቀን የሰማቸው መልካም ዜና እንዴት ብላ እንደምትናገር ግራ ገብቷታል። በመካከል ግን ቶማስ ብሌን እናቴ ልትነግርኝ የፈለግሽው ነገር አለ አይደል ብሎ ጠየቃት። ከሁኔታዋ ተረድቶ ብሌን ቶማስ እንደዛ ብሎ ስለጠየቃት በይበልጥ ደነገጠች፣ ግራ ገባት። ግን በዚህ አጋጣሚ ካልነገርኩት መቼም አልነግረውም። ብቻ በውስጧ ብዙ አይነት ስሜት ተመላለሰ። ስነግረው እስካሁኑኑ የነበረውን ደስታ ያበላሸበት ይሆንን? ዝም ብል ደግሞ መቼ ነግረዋለሁ እያለች ብቻዋን ጭንቅ ጥብብ ይላት ነበረ። ግን መናገር እንዳለባት ወሰነች። ብሌን ከተኛችበት ቀና ብላ ተስተካክላ ትራሷን ተደግፋ ሀንዬ አለችው። ቶማስም ወደ እሷ ተጠግቶ ትራሱን ደገፍ ብሎ አይኗን እያየ ወይ እናቴ አላት። ብሌን እየተቀለሰለሰች ሀኒ አውቃለሁ ምናልባት የምነግርህ ነገር ላያስደስትህ ይችላል፣ ግን ሳልናገር ማለፍ አልፈልግም አለችው። ቶማስም ወደ እሷ ጠጋ ብሎ አንገቷን በስሱ ሳም አደረጋትና እናቴ የሆነ ያስጨነቀሽ ነገር እንዳለ ይገባኛል፣ ብትነግርኝና መፍትሄ ብንፈልግ ይሻላል። ደግሞ ደስተኛ መስለሽ ለመታየት እየጣርሽ እንደሆነ ገና ከቤት ስንወጣ ተረድችሻለሁ። ምንም ነገር ቢፈጠር ምንም ተፈጠረ ብዬ እንዳልጠይቅሽ ያጨናነኩሽ መስሎኝ ስለተሰማኝ ነው ዝም ያልኩት። ግን በቃ ያለውን ነገር ሁሉ ንገሪኝና እንወያይበት አላት አይኗን እያየ። ብሌን የቶማስን ንግግር ከሰማች በኋላ ሀንዬ ቀን ከቤት ያላገኘኝ ዮኒ ደውሎልኝ የልምምድ ቦታ ሂጄ ነበረ አለችው። እየፈራችም እየሰጋችም። ቶማስ ፍርሃቷን ስለተረዳ ልምምድ ስራ እንዳቆምሽ ያውቅ የለ እንዴ? ለምን ደወለልሽ? ምን አዲስ ነገር ተገኘ? አላት ለስለስ ባለ ድምፅ። ብሌን ይህንን ስትሰማ የተፈጠረውን የመጣቸውን አዲስ እድልና ይህንን እድል በጣም ትፈልገው እንደነበረ ሁሉም አሁንም ይህ እድል እንዲያመልጣት እንደማትፈልግ ነገረችው። ቶማስ ደነገጠ፣ ግራ ገባው። የሰማውን ማመን አልቻለም። ሀገር ውስጥ ሆና መድረክ ላይ ስትሰራ አብረዋት በሚጨፍሩትና በሚሸልሟት ሰዎች የሚናደድ ጀግና ከሀገር ውጭ ሊሄድ ነው ስትለው እንዴት በድንጋይ አናቱን የተባለ ይመስል ደርቆ ቀረ። የቶማስ ዝምታ ብሌንን ፍርሃት ውስጥ ከተታት። ዝም አለች። ሁለቱም ዝም አሉ። ክላሱ በዝምታ ተሞላ። ሁለቱም የሚወስኑትን ግራ ገብቷቸው በሁለት ዓለም ውስጥ ተከፍለው በሀሳብ ጭልጥ ብለው ሄዱ። ድንገት እንደባነነ ሰው ሆኖ ቶማስ እናቴ እና
አንቺ ምን አሰብሽ አላት። ብሌን ሀንዬ እኔ ግራ ገብቶኛል። ያንተን ውሳኔ ነው የምጠብቀው። ምንም ሳልል ነው ከዮኒም ጋር የተለያየ ነው። አንተ ግን የስራ እድሉን እንዴት አየኸው አለችው። ቶማስ የኔ ፍቅር እናቴ አውቃለሁ ለዚህ ሙያ ያለሽን ክብር፣ ግን አሁን ምንም ልወስን አልችልም አላት። ብሌንም እሺ ችግር የለውም እንሄዳለን የተባለው ከሳምንት በኋላ ነው። ስለዚህ አስብና ውሳኔህን ትነግረኛለህ። እሺ ሀንዬ አለችው። እሺ ሀንዬ አለችው ለስለስ ባለ አነጋገር። ሁለቱንም አይኖቹን እየሳመች በስስት እያየችው አፈቅርሃለሁ የብቻዬ አለችው በድጋሚ። ሁለቱም አይኖቹን ሳም አድርጋ በደረቱ ላይ ልጥፍ አለች። ቶማስም የሰማውን እያብሰለሰለ ማደር አይበለው ታደረ። ጠዋት ተነስቶ ቁርስ በልተው እሷን ሆቴል ውስጥ ትቷት ወደ ስራው ሄደ። ስራ ቦታም ይህንን እያምሰለሰለ ነበር። ቶማስ አብርሃም የሚባል አንድ ወንድ የልብ ጓደኛ አለው። አብርሃም እንደ ቶማስ ለስራ ሐዋሳ መጥቷል። የቶማስ ሁኔታ ያላስደሰተው አብርሃም ቶማስን ቀርቦ ምን እንደሆነ ጠየቀው። ቶማስም ለአብርሃም የተፈጠረውን ሁሉንም ነገር ነገረው። አብርሃምም ግን ነገሩ ቀላል ነው። ቀለል ለማድረግ የምትወዱትና የምታፈቅራትን ሚስትህን የአካል ክፍል ደስታ እንደማየት የሚያስደስትህ ነገር አለ ብሎ ለቶማስ ጠየቀው። አይ ደስታዋን ማየት ያስደስተኛል ካልክ ፍቀድላት፣ ህልሟን ታሳካ። ፍቅር በእምነት ካልታሰረ ዋጋ የለውም አለው። ካፈቀርካት ያንተ ብቻ እንደሆነች እመን፣ እዚያም የፈለገችውን እንድታደርግ ፍቀድላት አለው። ቶማስ አብርሃምም ያለውን ሁሉ ከሰማ በኋላ ፍቅርና እምነት አንድ ናቸው። ስለዚህ እናቴን አፈቅራታለሁ፣ ስለዚህም አምናታለሁ፣ ትሂድና ሀሳቧን ታሳካ ሲል ቶማስ ወሰነ። በቃ ስራውን ሲሰራ ቆይቶ ወደ ቤት ከመሄዱ በፊት ገብርኤል ቤተክርስቲያን ሄዶ ተሳልሞ ጸሎት አድርጎ ወደ ብሌን መንገዱን ቀጠለ። ብሌን ቀኑን ሙሉ ጨንቋት ነው የዋለችው። መልሱን መቼ እንደሚነግራትና መልሱ ምን እንደሆነ እያሰበች እያለ ስልኳ ጮኸ። ቶማስ ነበር። ከክላስ ወጣ እንድትወርድና እሱ ሆቴል ውስጥ እንደሚሆን ምሳ መብላት እንደፈለገ ነገራት። ብሌንን ስልኳን ዘግታ ልብሷን ለባብሳ እየጠበቀችው ስለነበረ ከክላስ ወጥታ ወረደች። ቶማስን ሰላም ብላው ተቀመጠች። ምንም አልተነጋገሩም። ምሳቸውን በልተው ነገ ወደ አዲስ አበባ ስለሚመለሱ ማምሻቸውን ዘና እንደሚሉ ተነጋግረው ከሆቴል መኪናቸውን አስነስተው ጉዞ ወደ አሞራ ገደል። ብሌንና ቶማስ ከአሞራ ገደል በጀልባ ለዊ አርዞሪት፣ ከላዊ አርዞሪት ፍቅር ሐይቅ፣ ከፍቅር ሐይቅ ኃይሌ ዙሪት እንደፈለጋቸው ተዝናኑ። በቃ ተደሰቱ። ደስ የሚልም ቀንም ደስ የሚል ምሽትም ላይ። ነገር ግን ቶማስ ብሌንን እንደጨነቃ ስለተረዳ እራት በልተው ሲጨርሱ ገብርኤል ቤተክርስቲያን ይዟት ሄደ። ወደ ስራዋም እንድትመለስ የብዙ ዓመት ህልሟን እውን እንደምታደርግ መፍቀድን ነገራት። ብሌን ተንበርክካ የደስታ እንባ አለቀሰች ይላል። እንግዲህ አያችሁ አንዳንድ ጓደኛ የልብ አውቃ ጓደኛ በባልና በሚስት ያሉ ቀዳዳዎችንም ይሸፍናል። እንግዲህ የቶማስ የልብ ጓደኛው በመክረው ቶማስም ግራ ተጋብቶ ነበረ። በጣምም ስለሚወዳት በጣምም ሌላ ሰው እንዲነካበትም ሌላ ሰው እንዲያይበትም ስለማይፈልግ ነበረ ቶማስ እንዳትሄጂም ስራውንም እንድታቆሚ እኔ በምሰራው አስተዳድርሻለሁ ብሎ ራሱን አሳምኖ የነበረ። ነገር ግን ፍቅርና እምነት የሚለው ነገር ፍቅር ካለ እምነት መኖር አለበት። ፍቅር ኖሮ እምነት ከሌለ ፍቅሩ ፍቅር አይሆንም፣ እውነተኛ ፍቅር አይባልም። ምክንያቱም ያፍቅራት እንጂ እየተጠራጠራት አላምናት ካለ ያ እውነተኛ ፍቅር ሊባል አይቻልም። ለዛ ነው ፍቅርና እምነት የተባለ
እናም አንዳንድ የልብ አውቃ ጓደኛ እንዲህ በመሀል ክፍተት ሊፈጠር የቻለውን የፍቅር መቀስ በመሀል ገብቶ ሁሉንም ነገር አስተካክሎ ደስታ ከነበረው ፍቅር ላይ ፍቅር እንዲጨምር እሷም ወደ ስራዋ በምትወደውና ሁሌም በምትጓጓለት ህልሟን ለማሳካት እንቅልፍ በመይዛት የስራ ዘርፏ ላይ ባለቤቷ ቶማስ እንድታቆም ሲነግራት የእሷን ፍላጎት ሳይሆን የባሏን ፍላጎት ለማሳካት እሺ ብለው ነበር። ነገር ግን እሱም የተሳሳተ መንገድም አልመሰለውም ነበረ። ትክክል መስሎት ደስታ ይፈነድቅ ነበረ። በመሀላቸው ግን የቶማስ ጓደኛ አብርሃም ገብቶ አንተ የእሷን ፍቅር ከልብ ካፈቀርካት፣ ከልብ ከወደድካት፣ የግል ልታደርጋት ከፈለክ ከማፍቀርህም በላይ ማመንም አለብህ ብሎ ሲያስረዳው እውነተው ገባውና ስራዋን እንድትቀጥል ፈቀደላት። አያችሁ፣ ከፍቅር በላይ እጥፍ ፍቅር ጨመረ ማለት ነው። እና ፍቅርና እምነት ማለት እስከዚህን ድረስ ነው። ከማፍቀራችን በፊት መጀመሪያ ማመን አስፈላጊ ነው። ውድ ቤተሰቦች ይህን ቪዲዮ ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ግለጹልኝ። እናመሰግናለን። በሌላ ቪዲዮ እስከምንገናኝ ማለትም በክፍል 8 እስከምንገናኝ ቸር ሰንብቱ። የክፍል 7ን ላይክ እና ሼር እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ መግለጻችሁን እንዳትረሱ። ለዲና የጎንደሬዋ ዩቲዩብ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ሁሌም የምለቃቸው ቪዲዮዎች እንዲደርሷችሁ የደወል ምልክቷን ማጥቆራችሁን አትርሱ። ቴንኪው ብለናል።